ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። ዛሬም እንደተለመደው በሌላ በአዲስና ለየት ባለ ፕሮግራም መተናል። በዛሬው ዝግጅታችን ውሽማውን ለማግባት ሲል የገዛ ሚስቱንና የልጆቹን እናት ነፍሰ ገዳይ ቀጥሮ ስላስገደላት ስለ አንድ ንጉስ እናስቃኛችኋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሁኑ። ሐምሌ 1 ቀን 1961 በኖርፎልክ እንግሊዝ የተወለደችው ክብርት ዳያና ፍራንሲስ ስፔንሰር የቪስካውንት የዘር ሐረግ በመሆኗ ምክንያት የብሪታንያ መኳንንት አባል ነበረች። ከዚያም አባቷ ኤርል የሚለውን የሹመት መጠሪያ ሲወርስ እመቤት ዳያና ተብላ ተጠራች። እንደ አውሮፓውያን አቆጣጠር በ1970ዎቹ እመቤት ዳያና ትምህርቷን በኬንት አዳሪ ትምህርት ቤት ስትከታተል ከቆየች በኋላ በ1978 አጠናቀቀች። ከዚያም ከጓደኞቿ ጋር በለንደን አፓርታማ ተከራይታ በአንድ የእንግሊዝ የልጆች ትምህርት ቤት ውስጥ የኪንደርጋርደን መምህር ሆና መስራት ጀመረች። የስፔንሰር ቤተሰብ በኖርፎልክ ጎረቤቶች ስለነበሩ የንጉሳውያኑን ቤተሰብ ለዓመታት ያውቋቸው ነበር። ይሁን እንጂ ለተወሰነ ጊዜ ከልዑሉ ጋር ግንኙነት የነበራት የዳያና ታላቅ እህት እመቤት ሳራ የሳምንቱን መጨረሻ ቀናት ከቤተሰባቸው ጋር እንዲያሳልፍ ልዑል ቻርልስን እስከጋበዘችበት እስከ ህዳር 1977 ድረስ ዳያናና የወደፊት ባሏ ልዑል ቻርልስ እርስ በርስ አይተዋወቁም ነበር። በወቅቱ እመቤት ዳያና የ16 ዓመት ልጅ ስትሆን ቻርልስ ደግሞ 29 ዓመቱ ነበር። ከዚያም ቻርልስ ሁለቱን የስፔንሰር እህትማማቾች በ1978 30ኛ ዓመት የልደት በዓሉ ላይ ለመታደም ወደ ቤተ መንግስት ጋበዛቸው። ከዚያም በእመቤት ዳያናና በልዑሉ መካከል ያለው ግንኙነት አድጎ የካቲት 24 ቀን 1981 ይፋ ሆነ። ጥንዶቹ ከ5 ወራት በኋላ ዳያና 20ኛ ዓመቷን በያዘችበት በሐምሌ 29 ቀን 1981 ተጫጩ። ዳያና ከባለቤቷ ጋር ከመጋባታቸው በፊት ጥቂት ጊዜ ብቻ እንደተገናኙ ታስታውሳለች። ከዚያም 1 ዓመት ባልሞላ ጊዜ ውስጥ ዳያና ልዑል ዊሊያምን ከ2 ዓመት በኋላ ደግሞ ልዑል ሃሪን ወለደች። የንጉሳዊ የዘር ሐረግና የልዕልትነት ልምድ ለሌላት የ20 ዓመት ልጅ በድንገት የአንድ ሀገር ልዕልት መሆን ከባድ ነገር ቢሆንም ልዕልት ዳያና በአጭር ጊዜ በህዝብ ዘንድ ተወዳጅ በመሆን በቀድሞው የእንግሊዝ ጠቅላይ ሚኒስቴር ቶኒ ብሌር የህዝብ ልዕልት የሚል ቅጽል ስም አግኝታለች። ታዋቂነቷን ከስጋ ደዌ እስከ ቤት ውስጥ ጥቃት፣ ከአእምሮ ጤና እስከ ኤድስ ቀውስ ድረስ ያሉ ጉዳዮችን በተመለከተ በማህበረሰቡ ዘንድ ግንዛቤን ለማሳደግ ተጠቅማበታለች። የህዝቡን አድናቆት ለመማረክ ያስቻላት የዘወትር መገለጫዋ የሆነው ርህራሄ በንጉሳዊው ቤተሰብ በተዘጋ በር ውስጥ ከሚሆነው ነገር በፍጹም ተቃራኒ ነበር። እንደ አውሮፓውያን አቆጣጠር በ1995 ከቢቢሲ ጋር ባደረገችው ቃለ ምልልስ ልዕልት ዳያና ላደረኩት ጥሩ ነገር ማንም ሰው ያደረግሽው ጥሩ ነው አሊያም በርች ብሎኝ አያውቅም፣ ነገር ግን ለዚህ ህይወት አዲስ በመሆኔ በተደጋጋሚ እንዳደረኩት ስሳሳት ግን ብዙ ትችቶች ሰነዘሩብኛል በማለት ተናግራለች። የቀድሞው የንጉሳዊው ቤተሰብ የህዝብ ግንኙነት የነበረው ስቴፈን ቤትስ እንደዘገበው ጋብቻቸው ጥድፊያ የተሞላበት ነበር። እርስ በርሳቸው ብዙም የማይተዋወቁ መሆናቸው ትልቅ ችግር ነበር። ምክንያቱም የሮያል ቤተሰብ አባላት ይህን እድል ለማሳለፍ ሲጣጣሩ ሊደርስባት ለሚችለው ከፍተኛ ጫና ዝግጁ መሆን አለመሆኗን እንኳን ከግምት አላስገቡትም። ንግስት ኤልሳቤጥ ሁለተኛ ዳያና ከተከበረ ቤተሰብ ስለመጣች የንጉሳውያን ቤተሰቡን ህይወት ለመላመድ ብዙም እንደማትቸገር አስባ የነበረ ቢሆንም እውነታው ግን እንደዛ አልነበረም። ዳያና ከጓደኞቿ ጋር በአፓርታማ ውስጥ ከመኖር በአንድ ሌሊት በቡኪንግሃም ቤተመንግስት ወደ መኖር የተሸጋገረችበት ሂደት ከባድና ድንገተኛ ሆኖባት ነበር። ከቀለበቷ በኋላ ከአካል ብቃት እንቅስቃሴና የሰርግ ዝግጅት ውጭ ያለውን አብዛኛውን ጊዜዋን ብቻዋን በድብርት ነበር የምታሳልፈው። ይህም መገለል የአእምሮ ጤንነቷ ላይ አሉታዊ ተጽዕኖ ፈጥሯል። ዳያና ወደ ቡኪንግሃም ቤተመንግስት ከተዛወረች በኋላ ብዙም ሳይቆይ ቡሊሚያ ከሚባል በሽታ ጋር መታገል ጀመረች። እንደ አውሮፓውያን አቆጣጠር በ1995 ከቢቢሲ ጋር ባደረገችው ቃለ ምልልስ ስላለባት የአመጋገብ ችግር በይፋ ለራስህ ያለህ ክብር ዝቅተኛ ሲሆንና
ዋጋ ያለህ ወይም የምትፈልግ ሰው እንደሆንክ ማሰብ ስታቆም ራስህን መንከባከብ ታቆማለህ ስትል ተናግራ ነበር። የዳያና ሁኔታዎች በአብዛኛው ለህዝብ የሚታዩ አልነበሩም። በዳያና የሰርግ ቀን በመቶ ሺዎች የሚቆጠሩ አድናቂዎች መልካም ምኞታቸውን ለመግለጽና የንጉሳውያኑን ጥንዶች ለማየት ከቡኪንግሃም ቤተመንግስት እስከ ካቴድራል ድረስ መንገዱን ሲሞሉት እንዳደረጉት ሁሉ ፍጹም በሆነ የንጉሳውያን የፍቅር ታሪክ ማመን ፈልገው ነበር። የካንተርበሪው ሊቀ ጳጳስ ሰርጉ በተረት ተረቶች የምናውቀው አይነት ነበር በማለት አስተያየታቸውን ሰጥተዋል። ዳያና በግል እየተሰቃየች እያለ ሁኔታዋን የበለጠ ያባባሰው ደግሞ በቤተመንግስቱ ውስጥ እርዳታ ለማግኘት የምትፈልገው ብቸኛ ሰው ልዑል ቻርልስ በሌላ ነገር ተጠምዶ ለአጋርነት ብቁ አለመሆኑን እያስመሰከረ ነበር። እንደ ልዕልቷ ገለጻ የአመጋገብ ስርዓቷ መዛባት የጀመረው ቻርልስ እጁን ወገቧ ላይ ጣል አድርጎ ትንሽ ሞላ ብለሻል አይደል ብሎ ከተናገራት በኋላ ነው። ከቀለበታቸው በኋላ በነበረ አንድ የቃለ ምልልስ ላይ ልዑል ቻርልስ በሂደት ዳያና ሚስቱ እንድትሆን እንደሚጠይቃት ሲናገር ከሷ ፍቅር ይዞት እንደሆነ ሲጠይቁት ፍቅር የምትሉት ምንም ይሁን ምን ሲል በግዴለሽነት መለሰ። ለልዑል ቻርልስ ፍቅር ማለት ምንም ይሁን ምን ነገር ግን ካሚላ ፓርከር ቦልስ ከምትባል ሌላ ሴት ጋር እያጣጣመው ነበር። ዳያና ከአንድሪ ሞርተን ጋር ባደረገችው ቃለ ምልልስ ካሚላና ቻርልስ በ1970ዎቹ መጀመሪያ አካባቢ የፍቅር ጓደኝነት ጀምሮ የነበረ ቢሆንም ነገር ግን የንጉሳዊ ቤተሰብ በመጥፎ በሚነሳው ስሟ የንጉሳዊ ዘር ሐረግ የሌላት በመሆኗና ከሌላ ወንድ ጋር ባላት የፍቅር ግንኙነት ምክንያት ልዑሉ እሷን እንዲያገባ አልፈቀዱለትም። ነገር ግን ካሚላ በቻርልስ ላይ የነበራት ተጽዕኖ ከሰርጋቸው ጥቂት ቀደም ያለ በመሆኑ የፍቅር ግንኙነታቸው በድብቅ ቢቀጥልም ቻርልስና ዳያና ሲጋቡ ልዑሉ ከካሚላ ጋር የነበረው ግንኙነት ለጊዜው ተቋርጦ ነበር። ነገር ግን ዳያና እጮኛዋ ለካሚላ የገዛውን የእጅ አምባር በጫጉላ ሽርሽሯ ወቅት ማግኘቷ ሳያንስ ባለቤቷ በሰርጋቸው ማግስት ከቅምጡ የተሰጠውን የሸሚዝ እጅጌ ቁልፍ ለብሶ ማየቷ ጎድቷት እንደነበር ተናግራለች። በ1989 በአንድ በድብቅ በተቀረጸና በኋላ ላይ ለፕሬስ በተሰራጨ የስልክ ንግግር ላይ ልዑል ቻርልስ ካሚላን ጭኖች ውስጥ ብኖር እመኛለሁ በማለቱ ከካሚላ ጋር የነበረውን ግንኙነት ሙሉ በሙሉ እንደቀጠለ ይታመናል። በዚያው ዓመት ዳያና ካሚላን ፊት ለፊት ባገኘቻት ጊዜ ካሚላ ዳያናን የምትፈልጊውን ሁሉ አግኝተሻል፣ በዓለም ላይ ያሉ ወንዶች ሁሉ ባንቺ ፍቅር ወድቀዋል፣ በዚያ ላይ 2 ቆንጆ ልጆች አሉሽ፣ ከዚህ በላይ ምን ትፈልጊያለሽ ስትል ለጠየቀቻት ጥያቄ ዳያና በተረጋጋ ድምጽ የምፈልገው ባሌን ነው ስትል መልሳላታለች። ከዓመታት በኋላ ከቢቢሲ ጋር ባደረገችው ቃለ ምልልስ ጋዜጠኛው ሁሉንም ነገር እንዴት እንደተቋቋመች ሲጠይቃት ዳያና ብዙ ጊዜ ታለቅስ እንደነበርና ድብርት ውስጥ ከመግባቷ የተነሳ ራሷን ለማጥፋት ሁሉ እንደሞከረች ገልጻለች። ዝነኛ በሆነ ነገር ግን ደስተኛ ባልሆነ ጋብቻ ውስጥ የገባችው ልዕልት ዳያና ካፒቴን ጄምስ ስዊት ከተባለ ሰው ጋር ግንኙነት ጀምራ ነበር። በ1980ዎቹ መጨረሻ ላይ በዳያናና በልዑል ቻርልስ ትዳር ዙሪያ ያሉ ችግሮች ይፋ ሆኑ። ከዚያም በታህሳስ ወር 1992 የጥንዶቹን ለፍቺ ስምምነት ላይ መድረስ ይፋ ከተደረገ በኋላ በነሐሴ ወር 1996 በይፋ ተፋቱ። ከፍቺው ከአንድ ዓመት በኋላ እንደ ዘ ኢንዲፔንደንስ ገለጻ ልዕልት ዳያና በ1986 ከቀድሞ ባለቤቷ ልዑል ቻርልስ ጋር በፖሎ ጨዋታ ላይ ያለ ከተዋወቀችው ፍቅረኛዋ ዶዲ አልፋይድ ጋር ፈረንሳይ ውስጥ ሽርሽር ላይ ነበረች። እሁድ ነሐሴ 31 እኩለ ሌሊት ላይ አልፋይድና ልዕልት ዳያና ከጠባቂያቸው ትሬቨር ሪስ ጆን ጋር በፓሪስ ከሚገኘውና ንብረትነቱ የአባቱ ከሆነው ሪትስ ሆቴል ከወጡ በኋላ የሆቴሉ የደህንነት ኃላፊ ሄንሪ ፖል ጥንዶቹን በመርሴዲስ ቤንዝ መኪና ይዞ ምናልባትም ወደ አልፋይድ ፓሪስ ስቴት እየሄዱ ነበር። ፓፓራዚዎች እየተከታተሉት ያለው ፖል በሰዓት 30 ማይል በሚፈቀድበት ክልል ውስጥ በሰዓት 70 ማይል እየነዳ ወደ ድልድዩ መግቢያ ሲቃረብ ተሽከርካሪውን መቆጣጠር አቅቶት መኪናቸው በፍጥነት መንገዱ መሃል ላይ ካለ ምሰሶ ጋር ተጋጨ። በወቅቱ ዳያና አልፋይድም ሆነ ፖል የደህንነት ቀበቶ አላደረጉም ነበር። ፖልና አልፋይድ በቦታው መሞታቸው ሲረጋገጥ ልዕልት ዳያናና ራይስ ጆን ደግሞ ወደ ሆስፒታል ተወሰዱ። መኪናውን ሲከታተሉት የነበሩት ፓፓራዚዎች ተጎጂዎቹን ለመርዳት ከመሞከር ይልቅ
አደጋውን ፎቶግራፍ ለማንሳት ተሽቀዳደሙ። ራይስ ጆንስ በህይወት ቢተርፍም የዳያና ጉዳት ግን እጅግ ከባድ ነበር። ልዕልቷ በከፍተኛ የጭንቅላት ጉዳት፣ የአጥንት መሰበርና ከባድ የደረት ጉዳት እየተሰቃየች ነበር። ዶክተሮች ለ2 ሰዓታት ቀዶ ጥገና ቢያደርጉም የልዕልቷን የልብ ምት ማስተካከል አልቻሉም። እናም ልዕልት ዳያና ነሐሴ 31 ንጋት ላይ በውስጥ ደም መፍሰስ ምክንያት ህይወቷ አለፈ። ልዕልት ዳያና ገና የ36 ዓመት ወጣት እያለች ህይወቷ ቢያልፍም በሁለት ወንዶች ልጆቿ ማለትም በ15 ዓመቱ ሉዊል ዊሊያም እና በ12 ዓመቱ ሉል ሃሪ ውስጥ ለዘላለም ሕያው ሆና ትኖራለች። መስከረም 6 1997 ከ2 ቢሊዮን በላይ ሰዎች የልዕልት ዳያናን የቀብር ስነ ስርዓት ለመታደም ተገኝተው ነበር። ከቀብሯ በኋላ ዓለም ሊነገር የማይችል አሳዛኝ ሁኔታ ሲገጥማት እንደሚሆነው ሁሉ የሴራ መላምቶች መባባስ ጀመሩ። አንድ ሰው ልዕልቷን ሆን ብሎ እንደገደላት የሚገልጹ ወሬዎች በዴይሊ ኤክስፕሬስ ላይ በሰፊው ተሰራጩ። በምላሹም የሜትሮፖሊታን ፖሊስ ምናልባት አሉባልታዎቹ እውነት የሚሆኑበት እድል ካለ ለማረጋገጥ በሚል ምርመራ ጀመረ። በምርመራ ሂደቱም የዌልስ ልዕልት ዳያናን ሞት በተመለከተ 175 የሚደርሱ መላምቶችን ተመልክቷል። የመጀመሪያው መላምት አሽከርካሪው ሄንሪ ፖል መኪናውን ሆን ብሎ እንዲያጋጨው በፈረንሳይ አሊያም በእንግሊዝ በሚገኙ የደህንነት ኃይሎች ክፍያ ተከፍሎታል የሚል ሲሆን ይህ የመጣው ፖል በደሞዙ ሊያገኘው ከሚችለው በላይ ብዙ ገንዘብ እንደነበረው ከሚገልጹ ዘገባዎች ነው። ፖል በአመት $35,000 አካባቢ ብቻ ቢያገኝም በሞተበት ወቅት በባንክ ሂሳቡ ውስጥ ወደ $250,000 የሚጠጋ ገንዘብ ነበረው። ሆኖም ግን አካላዊ ማስረጃው የሚያመለክተው ግዴለሽነትን ነው ተባለ። ከአደጋው በኋላ በማግስቱ የፈረንሳይ ባለስልጣናት የፖል የደም አልኮል መጠን ከህጋዊው ገደብ 3 እጥፍ መሆኑንና አደጋውን ያስከተለው ሰክሮ መንዳት እንጂ ሆን ተብሎ የተደረገ ግድያ ለመሆኑን ቢያስታውቁም የሴራ ተንታኞች ግን የፖል አስክሬን አደጋውን ለመሸፈን ሲባል ከሰከረ ሰው ጋር ተቀያይሯል በማለት ተከራከሩ። ፖል በሰውነት ውስጥ ከፍተኛ መጠን ያለው አልኮል ቢኖር ኖሮ ከአደጋው በፊት ሆቴሉ አካባቢ ያለ የስካርና የመንገዳገድ ምልክት ያሳይ ነበር። ነገር ግን ማንም ሰው ሰክሮ ሲንገዳገድ እንዳላየው የሚገልጹ ሪፖርቶች ቀረቡ። ሁለተኛው የሴራ ንድፈ ሐሳብ ዳያና የተገደለችው በብሪቲሽ መንግስት የአልፋይድን ልጅ ስለጸነሰች ነው የሚል ነው። ይህ ንድፈ ሐሳብ የሚመራው በራሱ በአልፋይድ አባት መሐመድ አልፋይድ ሲሆን በ2008 ለብሪታንያ ሮያል ፍርድ ቤት ለምን በዚህ መላምት ለማመን እንደተገደደ ተናግሯል። መሐመድ ግብፃዊ ሙስሊም ምናልባትም የእንግሊዝ ንጉስ የእንጀራ አባት ሊሆን የሚችልበትን ሐሳብ የንጉሳዊው ቤተሰብ በፍጹም እንደማይቀበሉት ገልጾ በዚህ ምክንያት ዳያናን ለመግደልና በሆዷ ያለው ወደፊት የንጉሱ ግማሽ እህት አሊያም ወንድም የሚሆነው ጽንስም አብሮ እንዲሞት አሲረዋል በማለት ተከራክሯል። ይህ እውነት ነው የሚሉ ሰዎች የሚያነሱት መከራከሪያ ልዕልት ዳያና ከመሞቷ በፊት ባሉት ሳምንታት ውስጥ በተለይም ልዕልቷ ትልቅ ሰርፕራይዝ የሚል ጽሑፍ ካጋራች በኋላ አንዳንድ ጋዜጦች እርጉዝ መሆኗን መገመት ጀምሮ የነበረ መሆኑን ነው። ነገር ግን በአደጋው ወቅት የተወሰደው የደም ናሙናና ከሞተች በኋላ የተደረገላት ምርመራ ዳያና እርጉዝ አለመሆኗን በሕክምና ተረጋግጧል ተባለ። ለልዕልቷ ቅርብ የሆኑ ሰዎችም በወቅቱ የወር አበባዋ የተለመደ ዑደት ላይ እንደነበር፣ የእርግዝና መከላከያም እንደምትጠቀምና እርግዝናን በተመለከተ ምንም ነገር ለማንም እንዳልተናገረች ገለጹ። የልዕልቷን ሞት በተመለከተ ሌላኛው መላምት የሕክምና ውጤቷ ሆን ተብሎ ተቀይሯል የሚል ነው። ይህ መላምት ዳያና ወደ ሆስፒታል ከመወሰዷ በፊት በቦታው በድንገተኛ አደጋ ሰራተኞች መታከሟን የሚገልጹ ሪፖርቶች ከወጡ በኋላ ጨምሯል። የልዕልቷን ሞት በተመለከተ ሌላኛው መላምት የሕክምና ውጤቷ ሆን ተብሎ ተቀይሯል የሚል ነው። ይህ መላምት ዳያና ወደ ሆስፒታል ከመወሰዷ በፊት በቦታው በድንገተኛ አደጋ ሰራተኞች መታከሟን የሚገልጹ ሪፖርቶች ከወጡ በኋላ ጨምሯል። የሴራ ተንታኞች ከአደጋው በኋላ ወዲያው ወደ ሆስፒታል ተወስዳ ቢሆን ኖሮ ምናልባት ልትድን ትችል ነበር ብለው ይከራከራሉ። ይህ ጽንሰ ሐሳብ በዩናይትድ ኪንግደም እና በፈረንሳይ የአደጋ ጊዜ ፕሮቶኮሎች መካከል ባለው ልዩነት ላይ የተመሰረተ ይመስላል። በእንግሊዝ የቆሰሉ ተጎጂዎችን በተቻለ ፍጥነት ወደ ሆስፒታል ማድረስ ቅድሚያ የሚሰጥ ሲሆን የፈረንሳይ የአደጋ ጊዜ ሰራተኞች ደግሞ አንድን ሰው ወደ ሆስፒታል ከመውሰዳቸው በፊት በቦታው ላይ የመጀመሪያ ደረጃ የሕክምና እርዳታ እንዲሰጡ ስልጠና ይሰጣቸዋል።
ይህ መላምት ከፍተኛ ቁጥር ያላቸው ባለሙያ ዶክተሮችና ነርሶች የሥነ ምግባር እሴታቸውን እንዳፈረሱና እንደዋሹ ይገልጻል። ነገር ግን አብዛኛዎቹ ዶክተሮች ሕክምናው ምንም ይሁን ምን ዳያና ከደረሰባት ጉዳት አንጻር በህይወት መትረፏ ፈጽሞ የማይቻል ነገር እንደሆነ ይስማማሉ። እንደ አውሮፓውያን አቆጣጠር በ2019 የብሪታንያ ከፍተኛ የፎረንሲክ ፓቶሎጂስት የሆኑት ዶክተር ሪቻርድ ሼፐርድ የዳያና ሞት ዋናው መንስኤ በሳምባ ውስጥ ያለ ወሳኝ የደም ስር በመቀደዱ ምክንያት መሆኑን ተናግረዋል። ዶክተር ሼፐርድ እንደሱ አይነት ልዩ ጉዳት በጣም አልፎ አልፎ የሚከሰት በመሆኑ በሙያ ዘመኔ እንኳን አጋጥሞኝ አያውቅም ሲል ገልጿል። የመጨረሻውና የተሻለ እውነትነት ያለው የሴራ ንድፈ ሐሳብ ዳያና የራሷን ያለ ጊዜዋ ሞት መተንበይ የቻለችበት አጋጣሚ ነው። ከመሞቷ ከ10 ወራት በፊት ልዕልት ዳያና ለአንድ የቅርብ ሰው ያለባትን የደህንነት ስጋት የሚገልጽ ደብዳቤ በሚስጥር እንዲያስቀምጠው በአደራ ሰጠችው። በደብዳቤው ላይ ይህ በህይወቴ ውስጥ በጣም አደገኛው መንገድ ነው። ቻርልስ እንዲያገባ መንገዱን ለመጥረግ ሲሉ በመኪናዬ ላይ አደጋ እንዲደርስ የመኪናዬን ፍሬን ለማበላሸትና በእኔ ላይ ከባድ የጭንቅላት ጉዳት ለማድረስ እያሴሩ ነው ስትል ገልጻለች። እንዳለችውም ዳያና ከሞተች ከ7 ዓመታት በኋላ ልዑል ቻርልስ ሚያዝያ 9 2005 ላይ አሁን የኮርንዋልና የደች ንግስት የሆነችዋን ፓርከር ቦልስን አገባ። ልዕልት ዳያና ስለመገደል ያላት ስጋት ተባብሶ የቀጠለው የቀድሞ ጠባቂዋና ፍቅረኛዋ ባሪ ማኒቺ በ2004 በመኪና አደጋ በተመሳሳይ ሁኔታ እንደተገደለ በማመኗ ነው። ኤንቢሲ ባስተላለፈው ቃለ ምልልስ ላይ ልዕልት ዳያና ከማኒቺ ጋር ስለነበራት ግንኙነት ስትናገር ከነበረኝ ሁሉ የሚልቅ ፍቅር ነበር። ሁሉም ነገር ሲታወቅ መጀመሪያ ከስራ ተባረረ፣ ከዚያም ተገደለ። እኔ እንደተገደለ ነው የማምነው ብላ ነበር። ፖሊስ የልዕልት ዳያናን ሞት በተመለከተ 175 የተለያዩ ንድፈ ሐሳቦችን ከመረመረ በኋላ አንዳቸውም በእውነታ ላይ መሰረት የሌላቸውና አደጋው አሳዛኝ ቢሆንም ጠጥቶ በማሽከርከር ምክንያት የደረሰ የመኪና አደጋ ነበር የሚል መደምደሚያ ላይ ደርሷል። ልዕልት ዳያና በ1995 ከቢቢሲ ጋር ባደረገችው ቃለ ምልልስ የንጉሳዊ ቤተሰብ አካል በነበረችበት ጊዜ ያጋጠማትን ተቃውሞ በተመለከተ ስትናገር በታሪክ ውስጥ ያለች እያንዳንዷ ጠንካራ ሴት ተመሳሳይ መንገድ መከተል አለባት ብዬ አስባለሁ። እናም ግራ መጋባትንና ፍርሃትን የሚፈጥረው ለምን ጠንካራ ሆነች? ከየት ነው ጥንካሬዋን የምታገኘው? ወዴትስ ነው የምትወስደው? የት ልትጠቀምበትስ ትችላለች የሚለው ይመስለኛል በማለት ለማስረዳት ሞክራለች። የሆነ ሆኖ ልዕልት ዳያና ለታመሙና ለተጨቆኑ ተሟጋችና በዓለም ዙሪያ ላሉ ሴቶች አርአያ መሆን የቻለች ተወዳጅ ልዕልት ነበረች። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። ዘወትር እንደዚህ አይነት ለየት ያሉና አዳዲስ ፕሮግራሞችን እያዘጋጀን ወደ እናንተ ስለምናደርስ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። በቀጣይ በሌላ በአዲስ ፕሮግራም እንገናኛለን። እስከዚያው መልካም ጊዜ